ጤና ይስጥልኝ። ታዋቂውና አንጋፋው ጋዜጠኛ ደረጃ ኃይሌ ደረጀ ዘበቅሎ ቤት ታዋቂውና ስመጥሩ ባለሀብት አቶ አብነት ገብረ መስቀልን ቃለ መጠይቅ አድርጎላቸው ተከታታይ ሰማሁት። በጣም ትኩረት አድርጌ ከአንድም ሁለት ጊዜ ቃለ መጠይቁን ሰማሁት። በመጀመሪያ ጋዜጠኛ ደረጀን በጣም ማመስገን እፈልጋለሁ። ትውልዱን ለመቅረጽ መልካም አርአያ ሊሆኑ የሚችሉ ሰዎችን ለይቶ የታሪክ ክፍተቶችና በአንዳንድ በሚነገሩ ነገሮች ላይ ያሉት ክፍተቶች እንደገና አኗኗር የበፊትና የአሁኑን ዘመናትን ከዘመናት ጋር በማነጻጸር ለአዲሱ ትውልድ እውቀት ለማስጨበጥ የሚሰጠው ጠቃሚ የጋዜጠኝነት ሙያውን ማድነቅና ማክበር እወዳለሁ። እድሜና ጤና ይብዛልህ እላለሁ። በሚቀጥሉ በሁለተኛ ደረጃ እኔ ከዚህ ኢንተርቪው የተገነዘብኩትን ነገር ላካፍላችሁ ነው የፈለኩት። ከድሮ ጀምሮ በሀገራችን የትልቅ ሰው ዘር ነው ሰው ሲባል እንሰማለን። የትልቅ ሰው ዘር ነው፣ የትልቅ ሰው ዘር ነው፣ የትልቅ ሰው ዘር ነው ሲባል ሰው እንሰማለን። ይሄ የትልቅ ሰው ዘር ነው የሚለው አሁን በመጨረሻ እድሜ በሉት ከ50 ከሞላ በኋላ ሰው የመጨረሻ እድሜ በሉት በዚህ እድሜ የትልቅ ሰው ዘር ማለት ምን ማለት እንደሆነ የገባኝ ትላንት የአቶ አብነት ገብረ መስቀልን ኢንተርቪው ከሰማሁ በኋላ። እኔ በፊት የትልቅ ሰው ዘር የሚለው ላይ ኮንፊዥን ነበረብኝ። ምንድነው? ጎሳ ነው? ብሔር ነው? መደብ ነው? ምንድነው? ወይስ ኢኮኖሚ ጉዳይ ነው እያልኩ እወዛገብ ነበረ። የትልቅ ሰው ዘር የሚለው ነገር ከትላንት ኢንተርቪው እንደገባኝ የቤተሰብ መገለጫ ነው። አንድ ሰው የትልቅ ሰው ዘር ነው ምናምን ካልክ ብዙ የሚርቅ ሳይሆን የአባትን፣ የአያትን፣ የቤተሰብን፣ የእናትን፣ የአያትን የዛ የቅርብ የቤተሰብን መገለጫ ማንነት የሚገልጽ ነገር ነው እና የትልቅ ሰው ዘርነት በአቶ አብነት ገብረ መስቀል ኢንተርቪው ላይ አየሁኝ። ሲጀመር አቶ አብነት ከልጅነታቸው ጀምሮ አንደኛ ደረጃ በሚባል የኑሮ ደረጃ ላይ የነበሩ ሰው ናቸው። እንዳየነው እኛ የመንግስት ትምህርት ቤት እየተማርን ደብተር ቸግሮን በአንድ ደብተር ውስጥ 2-3 ሳብጀክት ስንጽፍ ያደግን ሰዎችና ሳን ጆሴፍ የተማሩ ሰዎች ያውን በእነሱ ዘመን በጣም የሰማይና የመሬት ነው። በእነሱም ዘመን በእኛም ዘመን አሁንም ቢሆን ሳን ጆሴፍ የሚማሩ ተማሪዎች ባክግራውንዳቸው የቤተሰባቸው ባክግራውንድ የተሻለ የሚባለው ነው። በኢኮኖሚ ሊሆን ይችላል፣ በትምህርት ሊሆን ይችላል። የተሻለ ፋሚሊ ያለው ሰው ነው እዛ የሚማረው። ስለዚህ አቶ አብነት ሳን ጆሴፍ ነው የተማሩት። የቤተሰባቸውን ሁኔታ ስናይ ሁለቱ አጎቶቻቸው ጎማ ቁጠባ ምናምን የምንለው የጎማ ፋብሪካ ምናምን የነሱ እንደነበረ እነዚህ ስለ ራስሼል፣ ስለ ቶታል፣ ስለ ተለያዩ ነገሮች አንስቶ ሲናገሩ አይተናል። በወጣትነት ዘመናቸው አዲስ አበባ ውስጥ አሉ የሚባሉት መዝናኛ ቦታዎች ሲዝናኑ እንደነበረ፣ በተማሪነት ዘመናቸው መኪና ይነዱ የነበረ የሀብታም ቤተሰብ ናቸው። የሀብት ብቻ ሳይሆን በእውቀትም ደረጃ ቤተሰባቸው በትምህርትም አባታቸውም በትምህርትም የገፉ አጎቶቻቸውም በትምህርትም የገፉ ስለነበሩ የአንደኛ ደረጃ ዜጋ አኗኗር የኖሩ ሰው ናቸው። ከዛ ለትምህርት አሜሪካን ሀገር ሄዱ፣ ተማሩ፣ በኢኮኖሚክስ ዲግሪያቸውን ወሰዱ። ከዛ በኋላ የተወሰነ ቦታ ተቀጥሮም ሰሩ፣ ታክሲ ድራይቭም አደረጉ፣ የታክሲ ባለ ንብረትም ነበሩ፣ ፓርኪንግም ነበረ። ሁሉን ነገር ያለፉበትን መንገድ ሲነግሩን የሰውየውን ጥንካሬና የመልካም የትልቅ ሰው ዘር መሆንን የሚያሳዩ ብዙ ተጨባጭ ነገሮችን አይቻሉ። እነዚህ በህይወት ውስጥ ያሳልፏቸውን ነገሮች የገለጹን ምናልባት ሁላችንም በዛ መንገድ ልናልፍ እንችል ይሆናል። እኔ ግን በተለየ ያየሁት ምን መሰላችሁ? ከሼክ መሐመድ አላሙዲን ጋር ላለፉት 32 ዓመታት አብረው ሰርተዋል። እኔ ስለ ሼክ መሐመድ አላሙዲን መልካም አመለካከት ያለኝ ሰው ነኝ። ብዙ ጊዜ ቪዲዮ ሰርቻለሁ ስለሳቸው። ብዙ ሰውየው አየው፣ ግን ብዙ ጊዜ እሳቸውን የሚያመሰግኑ ቪዲዮዎች ሰርቻለሁ። ለኛ ለኢኮኖሚያችን እንደ መልእክተኛ ነው የምቆጥራቸው ለኢትዮጵያ። ስለሳቸው ብዙ ስላልኩኝ አሁን ዛሬ ስለ አቶ አብነት ነው ማወራ። ስለ አቶ አብነት ባለፈው በሆነ ምክንያት የታሰሩ ጊዜ በጣም ብዙ ነገር ሲወራ ነበር። ብዙ ሰዎች በጣም እሳቸውን የማይመጥን ነገር ሲናገሩ ነበር፣ ሲጽፉ ነበር። ሰውየው እኮ ሼክ መሐመድ አላሙዲን ባይኖሩ የተሻሉ ነበሩ ከሌሎቻችን። ኦኬ፣ በእሳቸው ልክ ሀብታም ላይሆኑ ይችላሉ፣ ግን ቤተሰባቸውን ለማስተዳደር ኑሮን ራን ለማድረግ ኢኮኖሚን ለማንቀሳቀስ
ሀብታም በሚባል ደረጃ ለመኖር የሚችሉበት ስታተስ ነበራቸው። አብዛኛው ሰው ግን ያስብ የነበረው አቶ አብነት ሼክን ባያገኙ ምንም እንደማይኖራቸው አድርጎ ነው የሚያስበው። ግን ከማግኘታቸውም በፊት ነበራቸው፣ ቤተሰቦቻቸውም ነበራቸው፣ አሁንም አላቸው ሰውየው። ግን በሚጠየቁት በእያንዳንዱ ጥያቄ ላይ ለሼኩ ያደረጉትን ጥንቃቄ ነው ያከበርኩት። እኔ ብሆን ይህን ያህል ጠነቀቅ ነበር ወይ ብዬ እስከምል ድረስ የትልቅ ዘር መሆን ማለት ይሄ ነው። ከአባታቸው ከቤተሰባቸው የወሰዱት ትልቅነት ነው። ይሄ የዘር ጉዳይ አይደለም፣ የብሔር ጉዳይ አይደለም፣ የፋሚሊ ጉዳይ ነው። የፋሚሊ ግራውንድ ነው። አንድ ሰው የተከበረ ፋሚሊ ሲኖረው የግድ ሀብታምም መሆን አይጠበቅበትም። እቤቱ ስርዓት ያለው ነገር ግብረ ገብ ይዞ ያደገ ሰው ሁሌ ጠብቆ ነው የሚኖረው። አንዳች ነገር ሰውየውን ብሌም ሲያደርጉ አላየናቸው። አንዳች ቦታ እኔ ንጹህ ነኝ ገሌ ኃጢአተኛ ነው ሲሉ አላየናቸው። ትልቅነት የሚለካው በዚህ ነው፣ በእሳቤ ነው፣ በተግባር ነው። ትልቅነት በችሎታ ነው። ነገሮችን በመያዝ ችሎታ ነው የሚታየው። ስትጣላም ስትዋደድም ነው ትልቅነት። በእኛ የተለመደው ስትፋቀር እፍፍፍ ባልና ስትጣላ ብዙ ነው የሚባለው። የትልቅ ሰው ዘር ትርጉሙ ይሄ ነው። ለእኔ ዲፊኒሽኑ ጠቅላላ ይሄን ነገር ሊገልጸው የሚችለው የአቶ አብነት ኢንተርቪው ነው። አቶ አብነትን በጣም አመሰግናለሁ አመለካከቴን ስለቀየሩልኝ። እኛ ኢትዮጵያውያን ግን በሆነ መንገድ ከፍ ያሉ ሰዎቻችንን አርአያ መከተል ይጠበቅብናል። እንደዚህ አይነት ኢንተርቪዎች ያስፈልጋሉ። አቶ አብነት ባለመናገራቸው ስለሳቸው አናውቅም ነበር። ሰው ሁሉ ከሼክ አላሙዲን ጋር እያጣበቀ ነው የሚናገረው። ግን ራሳቸው የሆነ የራሳቸው ማንነት፣ የራሳቸው የገነቡት ቤተሰብ፣ የራሳቸው ቢልዲንግ ባክግራውንድ የነበራቸው ሰው ናቸው ከማናችንም የተሻለ እና ጣት ስንጠቁም ሰው ለሀገር ውለታ የዋሉ ሰዎች ላይ ብንጠነቀቅ ጥሩ ነው። አርአያ እናሳጣዋለን ትውልዱ። ይሄ ኢንተርቪው የብዙ ሰው አእምሮ ይቀይራል ብዬ አስባለሁ። ረጅም ዕድሜ ከጤና ጋር ያስጣችሁ። የጠየቀው ጋዜጠኛ ኢንተርቪውም የሰጡት አብነት ለታማኝነቱ እናመሰግናለን። እኛ ግን ማስተዋል አለብን። ትልቅ ሰዎቻችንን አንዘርጥጥ፣ እናክብር። ትውልዱን ያለ አርአያ አንተው። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።